ሰላም ጤና ይስጥልኝ የተከበራችሁ አባቶች እናቶች እህትና ወንድሞች በእያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁንልን። የእማማ ዝናሽ የበጎ አድራጎት ድርጅት 3 ስራዎችን ይሰራል። አቅመ ደካሞች ምገባ ይመግባል፣ የአቅመ ደካሞችን ቤት ያድሳል፣ እንደዚሁም ደግሞ የአቅመ ደካሞችን ገላጥቦ እናንተ የሰጣችሁን ልብስ ይለብሳል። ስለዚህ በዚህ መሰረት እናንተ እንድታግዙን በያው በእግዚአብሔር ስም አደራችሁን እንላለን። በቀን ከ1000 በላይ ነዳያን ስለምንመገብም እናንተ ደግሞ በነፍስ ይማር መንፈሳዊ በዓላት ስታከብሩ እንደዚሁ ልደት ስታከብሩ ማንኛውም ዝግጅት ሲኖራችሁ ነዳያን በመመገብ ታደርጉልን ዘንድ በሕያው እግዚአብሔር ስም አደራ እንላለን። እዚህ ጋር በተጠቀሱ 3 ስልክ ቁጥሮች እየደወላችሁ ማዘዝ ትችላላችሁ። እየጠበባችሁ የሰፋችሁ ፋሽኑ አለፈበት የምትልብቱም አልባሳት ካለ በመለገስም እንድተባበሩን የአቅመ ደካሞች ቤት መስሪያ ማትሪያሎችንም ታግዙን ዘንድ በሕያው እግዚአብሔር ስም አደራ እንላለን። ሰላማችሁ ይብዛልን። ደህና ዋላችሁ፣ እንደምን ቆያችሁ? አሜን። እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር እንግዲህ ጠብቆን እዚህ ስላደረሰን ስሙ የተመሰገነ ይሁን። የዛሬ ምገባችን እዚህ ጋር በፎቶ የምትመለከቷቸው እናታችን ወይዘሮ ፀሐይ ኃይሌ ይባላሉ። ከልጆቻቸው የተዘጋጀ ምገባ ነው። እግዚአብሔር አምላክ ነፍሳቸውን ይማርልን። በክርስትና ስማቸው አስካለ ማርያም ነው። የጸሎት ሲሆናችሁ በጸሎታችሁ አስቧቸው። በየቤተ እምነታችሁ ስትሄዱ አሁን ጾም ወቅትም ስለሆነ ቤተክርስቲያን ስትሄዱ በጸሎት አስቧቸው። እግዚአብሔር አምላክ የአስካለ ማርያምን ነፍስ ይማርልን። የ40 ቀን መታሰቢያቸው ነው። ለቤተሰብ ደግሞ ከባድ ሐዘን ነው። እናት ይከብዳል። ግን ደግሞ እግዚአብሔር መንፈስ ቅዱስ ሁሉንም ማጽናናት በዓለም ላይ ሁሉንም ማጽናናት በእኩል ደረጃ በሚፈልገው ደረጃ ማጽናናት የሚችል እግዚአብሔር ነውና እግዚአብሔር መንፈስ ቅዱስ ያጽናናልን። ሐዘናቸውን የሐዘን ዳርቻ ያድርግልን። ይሄ ያደረጋችሁት ነገር ደግሞ በእግዚአብሔር ዘንድ የሚረሳ ባለመሆኑ ደስ ልትሰኙ ይገባል። በአሁኑ ሰዓት እንደው ያለውን እንደው ሰብሰብ አድርጋችሁ ብታበሉ ብታጠጡ ጨዋነሰ ቅመሙ እንትን አለ ብሎ አጉረምርሞ ከመውጣት ውጪ በእንደዚህ አይነት መልኩ ነዳያንን መግባችሁ በልተው ጠጥተው ፈጣሪን አመስግነው ነፍስ ይማር ብለው የምትፈልጉትን ነገር ያገኛሉና ይሄ እንደዚህ አይነት መንገድን ስለመረጣችሁም እግዚአብሔር ብድራቱን ይክፈላችሁ። እግዚአብሔር ደግሞ የእናታችንን ነፍስ ይማርልን።
ቀጥታ ወደ ምገባው እንሄዳለን። ከቤተሰብ የሚችል ሰው ያስተናግዳል ማለት ነው። ወደ ምገባው እንሄዳለን።